ሰላም እንደናችሁ ውድ የማራኪ ስፖርት ዩቲዩብ ቻናል ቤተሰቦች ማራኪ ስፖርት አጫጭር የዝውውር ዜናዎችን ወደ እናንተ ማድረሱን ቀጥሏል። እነሆ በመድፈኞቹ ቤት ያሉ የዝውውር መረጃዎችን ወደ እናንተ ለማድረስ ተገኝተናል። ማራኪ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እንጋብዛለን። መድፈኞቹ ከሮማ ኮከብ ማኑ ኮኔ ጋር በግል ጉዳዮች መስማማታቸው ተገለጸ። በዓለም ዋንጫው ከፈረንሳይ ብሔራዊ ቡድን ጋር እየደመቀ ያለው ማኑ ኮኔ በ2024 የጣሊያኑን ሮማ በውሰት ከተቀላቀለ ወዲህ ድንቅ ብቃቱን እያሳየ ሲሆን ባሳለፈው የውድድር ዓመት 34 ጨዋታዎች ላይ ተሰልፎ መጫወት ችሏል። ክለቡ ሮማ በውድድር ዓመቱ የሶስተኛነት ደረጃን ይዞ እንዲያጠናቅቅ ትልቅ አስተዋጽኦ ካደረጉ ተጫዋቾች መካከል አንዱ የሆነው ማኑ ኮኔ የአሰልጣኝ ማይክል አርቴታን ቀልብ መሳብ ከጀመረ ሰነባብቷል። የጣሊያን ጋዜጦች እንደዘገቡት ከሆነ መድፈኞቹ ከማኑ ኮኔ ወኪሎች ጋር በመነጋገር በግል ጉዳዮች ዙሪያ ስምምነት ላይ መድረሳቸው ታውቋል። ቀጣዩ ስራ የሚሆነው ከክለቡ ሮማ ጋር በክፍያው ዙሪያ መስማማት እንደሚሆን ይጠበቃል። ሮማ ለተጫዋቹ የ43 ሚሊዮን ፓውንድ የዝውውር ሂሳብ የለጠፉበት ሲሆን መድፈኞቹም ክፍያውን በመፈጸም ተጫዋቹን የዓለም ዋንጫው ሲጠናቀቅ ወደ ኤምሬትስ እንደሚያመጡት ይጠበቃል። ማኑ ኮኔ ከአርሰናል በተጨማሪ በአትሌቲኮ ማድሪድ እና ኢንተር ሚላን የተፈለገ ቢሆንም መድፈኞቹ ውድድሩን በመምራት ተጫዋቹን የግላቸው ለማድረግ መቃረባቸው ታውቋል። ከማኑ ኮኔ በተጨማሪ የኒውካስል ዩናይትዱ አማካይ ሳንድሮ ቶናሊ እና የዌስትሃም ዩናይትዱ አማካይ ማቲያስ ፈርናንዴስ ስማቸው ከሰሜን ለንደኑ ክለብ አርሰናል ጋር የተያያዘ ቢሆንም ማኑ ኮኔ በግል ጉዳዮች ዙሪያ ከአርሰናል ጋር ስምምነት ላይ በመድረስ ተቀዳሚ ተጫዋች መሆን ችሏል ተብሏል። በተያያዘ መረጃ መድፈኞቹ የቶትንሃሙን ተከላካይ ኤሊጃህ አብሰንን ለማስፈረም እንቅስቃሴ መጀመራቸው ተገልጿል። ታዳጊው ኤሊጃህ አብሰን ቶትናም ሆትስፐርስን እንደሚለቅ የተረጋገጠ ሲሆን በክረምቱ የዝውውር መስኮት ሃል ኢንድ አካዳሚን ይቀላቀላል ተብሎ ይጠበቃል። የ18 ዓመቱ ታዳጊ ኤሊጃህ አብሰን በነፃ ዝውውር ወደ ኤምሬትስ ሊመጣ እንደሚችል የተገለጸ ሲሆን ተጫዋቹ በመሃል ተከላካይ ቦታ ድንቅ መከላከል አቅም እንዳለው ተመስክሮለታል። ኤሊጃህ አብሰን የቀድሞ የአርሰናልና እንግሊዝ ብሔራዊ ቡድን ተከላካይ ማቲው አብሰን ልጅ ሲሆን አባቱ ማቲው አብሰን ከሉተን ታውን መድፈኞቹን በ1997 ከተቀላቀለ በኋላ በመድፈኞቹ ቤት 5 ዓመታትን መቆየቱ ይታወቃል። ማቲው አብሰን ለመድፈኞቹ ከ50 በላይ ጨዋታዎች ላይ ተሰልፎ መጫወት የቻለ ሲሆን ልጁ ኤሊጃህ አብሰን ደግሞ የአባቱን ፈለግ በመከተል የመድፈኞቹ ፈራሚ ሊሆን ጫፍ ደርሷል ተብሏል። የቀድሞ የአርሰናል ኮከብ ማቲው አብሰን ልጅ ኤሊጃህ አብሰን ወደ መድፈኞቹ መምጣት ለአርሰናል ደጋፊዎች ግርምትን የሚጭር ጉዳይ እንደሚሆን ይጠበቃል። የቀድሞ የአርሰናል ኮከብ ማቲ አብሰን ልጅ የሃል ኢንድ አካዳሚ ፍሬዎች ከዚህ በፊት መድፈኞቹን በሚገባ ሲያገለግሉ እንደነበር የሚታወቅ ሲሆን ከአካዳሚው ፍሬዎች መካከል ማይልስ ሊዩስ ስኬሊ፣ ኢታን ንዋነሪ እና ማክስ ዶማን ይገኙበታል። ወደ ሌላው የዝውውር መረጃችን ስናልፍ መድፈኞቹ የአትሌቲኮ ማድሪዱን ኮከብ ጁሊያን አልቫሬዝ የግላቸውን ለማድረግ የሚያስችላቸውን ስምምነት ከስፔኑ ክለብ አትሌቲኮ ማድሪድ ጋር ማድረጋቸው ተገልጿል። መድፈኞቹ ከአትሌቲኮ ማድሪድ ጋር ያደረጉት ስምምነት ጁሊያን አልቫሬዝ ለአርሰናል ይፈርማል። በመልሱ ደግሞ ቪክተር ዮኮሬሽ እና 50 ሚሊዮን ዩሮ ከአትሌቲኮ ማድሪድ 50 ሚሊዮን ዩሮ ለአትሌቲኮ ማድሪዶች አርሰናል ይሰጣል የሚል ስምምነት ነው። የ26 ዓመቱ ጁሊያን አልቫሬዝ በስምምነቱ መሰረት በክረምቱ የዝውውር መስኮት ኤምሬትስ ስቴዲየም ይደርሳል ተብሎ የሚጠበቅ ሲሆን የአርሰናሉ ኮከብ ቪክተር ዮኮሬሽ ደግሞ ወደ አትሌቲኮ ማድሪድ የሚያመራ ተጫዋች ይሆናል። አርጀንቲናዊውን ኢንተርናሽናል ጁሊያን አልቫሬዝ ለማስፈረም ከአርሰናል በተጨማሪ ባርሴሎናም ፍላጎት ያሳየ ሲሆን አትሌቲኮ ማድሪዶች ተጫዋቹን ለምንጊዜም ተቀናቃኛቸው ባርሴሎና አሳልፈው ይሰጣሉ ተብሎ ግን አይጠበቅም። ከባርሴሎና በተሻለ ተጫዋቹን የግላቸው ለማድረግ መድፈኞቹ የተሻለ እድል ያላቸው ሲሆን በስምምነቱ መሰረት የዓለም ዋንጫው ሲጠናቀቅ ጁሊያን አልቫሬዝ ለአርሰናል ፊርማውን ያስቀምጣል ተብሎ ይጠበቃል። በተያያዘ መረጃ መድፈኞቹ የፓሪስ ሴን ጀርሜኑን ብራድሊ ባርኮላ በክረምቱ የዝውውር መስኮት ወደ ኤምሬትስ ለማዞር ፍላጎት ማሳየታቸው ታውቋል።